ሶፊያን ሶፊያ ድንግል ያለችው ያኔ እኮ በቅርስነት መመዝገብ አለብሽ በዚህ እድሜሽ ድንግል ከሆንሽ በቅርስነት መመዝገብ አለብሽ አልኳት። ስምክ ማን ነው? መሶብ ሬስቶራንት ሳሚ ኦኬ። በዋይ ፎሎ አድርጊው ነቢያት ፎሎ ተደራረጉና በውስጥ ቁጥር እንድትቀያየሩና እንድታወሩ ማለት ነው። አረ እኔ ቅድም ነው ያረኳት እንግዲህ ምን ይታወቃል ብዬ እንግዲህ ከዚህ ሁሉ ከ7000 ሜቢ የኔ ስልክ ከተመለሰ ብዬ እርጋታዋ ስክን ማለት በጣም ተደምነለው። እኔ ሴት ልጅ በቃ ረጋ ስትል በጣም አደንቃለሁና እርጋታዋ ኩልነቷን ምናምን አይላይት በጣም እንዳትቆራርጡ አደራ። እንግዲህ እኔ ሞሰብ በስራ ነው አረ ምንም የቀልቦች ሰላም ነው። እንዴት ናችሁ? አለን በጣም ደስ ብሎናል በእውነት። ሶሻል ሚዲያ ላይ የሚታዩ አብዛኞቹ አርቲፊሻል ናቸው የሚባል አይነት ስሜት የነበረው በቃ ሙሉ አምነን እንትን እንድንል ያደረገን እንግዲህ አንተ እንዲወጡ በአደባባይ ልጅቷም በጣም እንዳልከውም ደግሞ እኔም ሳያት ነበረ ቅድም ጀምሮና በጣም ሰከን ያለች ደስ የምትል ልጅ ነው። እንግዲህ ምንድነው ይባላል የአብርሃም ምናምን ነገር ይባላል የሳራ መልካም ጋብቻ ሆነላችሁ። ሌላ ብራንቾች በተለያዩ ዓለማት ላይ የምታስፋፉ ብራንች ትፈጥራላችሁ። ሁለት ጎበዝ ሰራተኞች ናቸውና ደስ ብሎናል። አንድ ነገር መብሩክ ብለናል። አላወኩም የት እንዳለ። አልፍ መብሩክ ብለናል። እሷ አልሳቀችም። አሁን ሳቀች። የት ነው ያለችው? ዱባይ ኦኬ። እናንተ ተስማሙ እንጂ መጥቶ ይወስድሻል ከዱባይ። ኧረ ምን አባት ለዛማ እንዴ የባላባት ልጅ በሁለት ባር ያደገው ትያለሽ። በግል ፕሌን ነው። በጣም ደስ ይላል በእውነት በጣም ነው ደስ የሚለው። ፎሎ ተደርጎ እንዴ ሰርጓ የሚደገስበትን ሬስቶራንት አታሳየንም? ኦኬ ዋው የሚደገስበትን ሬስቶራንት ወይ ላብራላችሁ። አሁን ምሳ ጨርሰን ራት ላይ ነን። በትልቁ ራት ዝግጅት ነው ያለው። ራት ላይ ናችሁ? ኦኬ። እንግዲህ የፊውቸር እዚህ ላይ እንግዲህ ይሄን አረክ አይሰራም። እንግዲህ ስንጋባ ማናት እንዲናት ለምን እንደዚህ አረክ የለም እንግዲህ። አሬ የለም ልጅቷ ኩል ናት አባቴ። እንደዚህ ስራ ነው ሸቅል ነው ብቻ ዋናው አሳስቀህም ቢሆን የአያቶቻችንን ብር አምጣ የምትል ነው የምፈልግ። አይደል? ያምር ትክክል። ያው ሌላውን ደግሞ ሆዲፍ ጆ በውስጥ እናወራዋለን ትላለህ። ሰርጋቸው የሚደገሰው ቤተሰብ እዚህ ማታ እኮ ላይቭ እገባለሁ አቡ። በጣም ያው ሰው ስለሚሞላ መልስ አልመልስም። በጣም ቢዚ እንሆናለን ስራ ላይ እንጂ ማታ ይሄ እንግዲህ ጣራው ነው። ይሄ በጣም ሲጠይቁኝ የምመልስላቸው ይሄ ማለት እኛን ያሳደጉ እናቶች ይሄን ጀርባቸው ላይ አስረው ነው ሞር እንደዛ ነው። ይሄን ታሪካዊ ቦታ ደግሞ እዚህ ጀርባ ላይ እንዲነሱ አረጋቸዋለሁ። ህፃናትም ሆኑ ትልቅ ነጫጮች። ከዛ ሜቢ አንድ ቀን ኢትዮጵያ ስትሄዱ ታስታውሱኛላችሁ እላቸዋለሁ። ስለ ምግባችን እንነግራቸዋለን። እዚህ ጋር እነዚህ ራሱ ይሄ በጦርነት ባሎቻቸውን ያጡ እናቶች ጋር ነው የምገዛው። እነዚህ ስፌቶች በተለይ ብዙ አሉና እነሱ ጋር ነው እነዚህ ሞሰቦች ምናምን የምገዛው። ይሄ ግን እኔ ሳገባ የዛሬ 17 ዓመት የነበረ ሞሰብ ነው። ዋው! ስለዚህ ሬስቶራንቱ ከ17 ዓመት በላይ ነው ማለት ነው? ኖ እኔ ዓመት ከ7 ወሬ ነው፣ ግን ቤት የነበረ ነው። ኦኬ ታሪካዊ ነው። እና ይሄ ደግሞ ሌላው ክፍል ነው። ሜቢ ባህል የማይፈልጉ ጠረጴዛ ላይ ቁጭ ብለው መዝናናት የሚፈልጉ ለነሱ ነው። ይሄ ያኛው ትራዲሽን ክላስ ነው። ይሄ ደግሞ ክላሲክ ነው። በጣም ነው የሚያምረው። ግን በጣም ሁሉ ነገር ፎሩ ኤቭሪቲንግ ማታ ላይ አንዳንዴ ገብታችሁ ስታዩት በጣም ሙሉ ነው። ነጮች ነው የሚበዙት። በተለይ ሞር ብዙ የምንሰራው እራት ነው። ይሄ ደግሞ እንግዲህ አላህ ካለ ነቢያት ትላለህ እንግዲህ ነቢያትና መሰሎች በአይነት አለን። የልጆችም የትልልቆችም አለ።
ካባ በአይነት አለን እና ማንኛውም ሰው እዚህ ሲመጣ ሲስተናገድ ካባ ይለብሳል። እዚህ ኔጋ ሆነው ከሆነ ውጭ ግን ሰርጋቸውንም ሆነ ማንኛውም ነገር የሚያከብሩ በኪራይ ነው የምንሰጠው እና በዚህ አጋጣሚ ያው ውጭ እስካለን ድረስ በተገኘው አጋጣሚ ሰርተን ራሳችንን መለወጥ ባህላችንን ማስተዋወቅ ትልቅ እንደሆነ ደግሞ በአፍ በፉከራ ብቻ ሳይሆን በተግባር ማሳየትና በጣም እኔ ቴንኪው የኢትዮጵያ እናቶች ሁሌ ይኑሩልን። ይሄ ዓለም ሚስጥሩ ግራ የገባውን ኪችን ፈጥረዋል እና በጣም እህቶችን ባለሙያዎች ናቸው። ይኸው ቡና አለ። የሚገርማችሁ ነገር ማሽኑን አንስቼዋለሁ እዚህ ጋር አሁን ባሩ ስላለ እንትን እንዳይላችሁ እንጂ ባሩም ሰፊ ነው ወደዚህ። ይሄው አሁን ይሄ ማሽኑን አንስቼ ጀበና እንዳያየኝ ብቻ ይሄ ጀበና የሚሉት ቲክቶክ ላይ ያላሉ እና አንዱ ነው ያለኝ ጀበና እንዳይክና እንዳይከስ እያለኝ ጀበና ነው የምንሰራው። ሌላ ያው ስራ ሁለት ስራ ነው ያለኝ። ይሄ ብቻ አይደለም። ይሄ እንደ ሁለተኛ ስራ የጀመርኩት ስራ ነው እንጂ ሌላ ቋሚ ስራ አለኝ ድርጅት ነው። ውጩ ይሄ ነው። በጣም ሰፊ ቦታ ነው። ከታች ደግሞ የሰርግ የልደት ማንኛውም ነገር ዝግጅት የምናቀርብበት ደግሞ ትልቅ ቦታ ነው። ሴንተር ነው ያለውት። ይሄ ዛፍም የኔ ነው። አንተ ነው የተከልከው? ያው ቤቱ ሲይዘው የኔ ነው። ያው እዚህ ከስር ደግሞ እንግዲህ በጣም ረጅም ነው። ትልቅ ቦታ ነው። ፓርኬጅ አለው ከጀርባ። እንግዲህ በሳምንት ቢያንስ ይሄ ደግሞ እንግዲህ ያው ፎርድ ነው ያስኩኝ እንግዲህ የ2024 ንገሪ እንግዲህ ያው ይሄ በሙሉ ንብረት ከአንቺ በፊት ያለው ነው ያለሽ ታስመዘግባላችሁ ከጋብቻ በፊት እንደሆነ ፓርማ ነው ጣሊያን ፓርማ ከተማ ነው ቤት እዚህ ጋር አጃሽ አለ። ታሪካዊ ቦታችን ሁሉም አለ። አክሱም አንድ በፎቶ አንድ አበበ ቢቄላ ነው። ይሄንም እሱንም ስለሚያውቁት ሮም ላይ የተነሳው ፎቶ ሁሉም አለ። አፋር አለ፣ ሜንታል አለ፣ ሁሉም አለ። ሁሉም ኢትዮጵያ ታሪካዊ የተባለ ቦታ አለ። ኪችኑን ደግሞ አሳይቼሻለሁ ባለፈው። ያ አይተነዋል ባለፈው። በጣም ደስ ይላል። ኤቭሪቲንግ በጣም ያምራል። ኢትዮጵያ ያለ ነው የሚመስለው። በቃ ኢትዮጵያ ውስጥ ያለ ሁሉ ነገር ባህላችን በጣም ነው የሚያምረው። ግን አንድ ነገር ልንገራችሁ በእውነት ቆይ እኔ ልክፈተው እንጂ ተይ እንጂ በገዛ በኔው ሰርግ ግን እዚህ ጋር አሚን እያላችሁ እንግዲህ ሌሎቻችሁም እንግዲህ የእድሉ ተካፋይ እንድትሆኑ የኔ ነገር ይሰማል ብዬ ነው። እስቲ አንተ ይሰማል እንየውና ባቡ አንድ ነገር ግን በዚህ አጋጣሚ ልናገር 7000 ምናምን ሰው ይታየኛል። እኔ ሀቢባ ይሄው እንደናንተው እንደዚህ ነው ማቃት። ግን ቀላል ስራ አይደለም የሰራችልኝ። በእውነቱ እውነቴን ነው። በቅንነት እንደዚህ አስገብቶ እኔ በጣም ብዙ ፎሎ ያላቸው ታዋቂ የሆኑ ሰዎች እኔ ማልናገረው ብዙ ነገር አለ። ምን እንዳሉኝ ምን እንደጠየቁኝ እኔ ብዙ ነው ማቃ። አንድ በቅንነት ናርዶስ ማማር ሀቡ ስማቸውን ብጠራ እንደ ማሚ አይነት ሰዎች ፍቄ ኖርዌይ እንደዚህ አይነት ቅን ሰዎች ናችሁ እዚህ ያደረሳችሁኝ እና በጣም ይሄው እኔ 5 ሰጥቻ አይደለም ያው ፈጣሪ በሚያውቀው በእውነት እውነቴን ነው የምነግራችሁ 5 ሳንቲም ብዬ አይደለም። ይሄ ነው ኢትዮጵያዊነት እና በማንኛውም ነገር ግን ከጎንሽ ነኝ ካላ በታች። እሺ ይሄ በደንብ በዚህ አጋጣሚ መናገር ፈልጋለሁ። ሌላው ይመስለዋል እና አይዞሽ ጠንካራ ሴት ነሽ፣ ቤትሽ ነው፣ ታዛዦች ነው። ብዙ እኛ ከጎንሽ የሆኑ ሰዎች አሉና አለ። የማንን ልክፈት? ጸጋዬን ትምረጥ። እሺ እሷ ትምረጥ፣ ነቢያት ትምረጥ። ብዙ ታውራ እያሉ ነው። እሷም ታውራ ድል ስጧት። ምንም አላወራችም እያሉ ነው። አውሪ እህቴ። ቆይ ሙዚቃውን ላስቆመው። እሺ ማሩ ኮሜንት ታውራ የኔ ማር። እሺ ማውራት የምትፈልጊው ነገር ካለ አውሪ። የለኝም አቡዬ። እሺ ሶ ኩል ምንም አታወራም፣ ዝምተኛ ናት እና እርግጥ ትስክል ያለች ናት።
እና ስልኳን በማን መንገድ ነው የሚገኘው? ራሷ በኢንቦክስ ትሰጥካለች። ትነሳ 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 አቡ ትነሳ ትነሳ አይቻለው ሙሽሪት ሙሽራው በቃ ተሳስረዋል አንድ ሆነው ሊኖሩ ትዳር መስርተዋል አንድ ሆነው ሊኖሩ ትዳር መስርተዋል ፍቅር እንዲህ ነው ፍቅር እንዲህ ነው እንደ ሙሽሮች ላደለው ፍቅር እንዲህ ነው ተደወለበት ወይኔ እኔ ልክፈት እኮ ያልኩት ለዚህ ነበረ It's
በጣም ደስ የሚል በጣም ደስ ይላል። በጣም ደስ ብሎናል እና ደግሞ ሰርጋችሁን እናያለን፣ ላይቭ እናስተላልፋለን። ሰርጋችሁን ቪዲዮዎቹን እኔ ፖስታለሁ። አሁን የሷን ስሜት እንጠይቅ። እሺ ያው እንግዲህ እዚህ ጋር እንግዲህ ትሲዋለሽ በቃ እኔ ያለው ይባላል እዛ ላይ ሌላውን አረንጓዴውን ለብሶ ነቢያት መናገር የምትፈልጊው ነገር ካለ ማይኩን ልስጥ። እሷ ምንም አልጨፈረችም። እሷ ልጅኮ ትንሽ ትሽኮረመማለች። ግድ ነው። የግድ ነው። እና ነቢያት አመሰግናለሁ አቡ። እሺ ኒማር ፎሎ ተደራረጉ። ቁጥርሽን በውስጥ ላኪለት። ፎሎ ተደራርጋችኋል ኦልሬዲ። ቁጥርሽን በውስጥ ላኪለት። እሱ የሚላክልሽና አውሩ እና የሰርጋችሁን ቀን እኔ ላይቭ አስተላልፋለሁ ለህዝቡ የደረሳችሁበትን ለማሳወቅ። በጣም እናመሰግናለን። እንኳን ደስ አላችሁ። ያላ ባይ ቻው ሀቢብ። ስማ አሁን የመጨረሻ ብዙ እየተደወለ ነበር እና ትንሽ ይረጋጋል። ደስ ይላል። አቡዬ ቴንኪው። እሺ በጣም ደስ የሚል ጊዜ አመሰግናለሁ። በጣም ቴንኪው። የቅን ልቦች እናመሰግናለን ሁላችሁም። እንግዲህ ምን ይታወቃል ጊስማ እንዳልነው መጀመሪያ ላይ የሰው ልጅ አይታወቅም እና በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። በጣም ነው ኢንጆይ ያደረኩት። ደስ ነው ያለኝ። አይታወቅም። ፈጣሪ ያሳምረው፣ መጨረሻውን ያሳካው።
እልል ብለዋል። እንግዲህ ቴንኪው አመሰግናለሁ። መልካም ጊዜ። እሺ አንዴ ደስ ብለዋል። በጣም የሚያስታውቃል። ከስሜት መረዳት ይቻላል። እንግዲህ አቡዬ ከምሰሪያቸው ውጤቶች ውስጥ አንዱ የሰውን ደስታ ማየት ነው። ምንም ሳትናገር ነው ምን ያህል ደስ እንዳለ ከፊትህም ከምታረጋቸውም። ልጅቷ ግን በጣም ጀግና ናት። በዚሁ አጋጣሚ ለሌሎችም ልምድ እንዲሆን ነው። ኩል በቃ በእርግጠኛ አሁን አንዳንዶቹ ቢሆን ምናልባት የኔ ቢጤ ስሜት ያላቸው ችኩል ብለው በቃ የሆነ ነገር እንትን ሊሉ ይችላሉ ነው። እሷ ግን ምን ያህል ተረጋግታ ራስ ስሜቷን ገዝታ ምናምን ነገር ከመጀመሪያው ጀምሮ እንደገባች ነበር የመጣሁት እና 10 ስታደርጊያት መስፈርቶቿን አይሁን ዘነፍ እንኳን ለማለት እንትን ያላለችበት በጣም ወንዶችም እዚህ ስገቡ ምናልባት እኔ በዚህ በሶሻል ሚዲያው በእንደዚህ መሰሪያቸውን በሁሉ የማምንምና እንደምቀበል ታውቂያለሽ። በዚህኛው ላይ እማያቸው አንዳንድ ወንዶች ገብተው ወረቀት ፍለጋ ምናምን ነገር የሚያስመስል ሁኔታ የሚያደርጋሉ። ከሴቶችም የምናየው እንደዚህ ነው እና አቋም ያላቸው ሴቶች በአቋማቸው የሚመሩ እንግዲህ እንደዚህ አይነት ነገር ላይገጥማቸው እንደሚችል የአቋም ሰው እንዲሆኑ አንዳንድ ምክር ጣል የሚያደርግ ይመስለኛል። ዛሬ ሳሚም ከስር ቁጭ ብሎ ከመጀመሪያ ጀምሮ ሲከታተል እቺ ልጅ ጀግናና ብርቱ ሳትሆን አትቀርም ብሎ ነው። እኔም የገባሁት ሞት ላይ ቀር ማንቋረር ብዬ ነው። ምን እንደሚደርስ አውቀዋለሁ። ነጋውን ብዙ ነገር እንትን ትላለህ። ግን አንደኛ በአጋጣሚዎች አምናለሁ። አንዳንዴ የሰው ልጅ አይታወቅም እና ምን ይታወቃል። እኔ ደግሞ ከተረዳዳን ላይ ቀር ደግሞ እንደዚህ ነው። እንግዲህ ዝምድናችንም እኮ ይጠብቃል ከሀቢባ ጋር በጣም ይህም ስራ ደግሞ እንዲቀጥል ውጤቱን እኔ ኖርማሊ የሌሎችን አይደለም የእናንተን ነው ማየት ነው የምፈልገው። ምክንያቱም አንተም አንድ ብርቱ ሰራተኛ መሆንን ከአንዴም 2-3 ጊዜ አንድ ፔጅ ላይ በጋራ ገብተን አውርተናል። ልጅቷን ደግሞ እንደምታያት በጣም ሰከን ያለች አስተዋይ እንደሆነች ከምንም ሳትናገር ነው ከስሜቷ መረዳት የሚቻልበት ሁኔታ ነው። እንግዲህ በቅርበት የምንከታተለው የእናንተን ይሆናል ብለን ተስፋ ያለን። ቴንኪው በጣም ደስ ብሎኛል። እኔም ስለእናንተ ደስታ ቴንኪው አመሰግናለሁ። እወዳችኋለሁ። መልካም ጊዜ። መውጣት አለብኝ። አሁን ቶሎ መሄድ አለብኝ። ኦኬ ቴንኪው። እንትን ኃይሌና ዘካሪያስ ነው እስካሁን ድረስ 01 እና 02 ናቸው። እስካሁን ድረስ ያልተገኘላቸው ኃይሌና ዘካሪያስ ናቸው። መስፈርታቸውን ደግመዋለሁ፣ ግን አሁን ስለራበኝ በልቼ ነው እየበላው ደግምላችኋለሁ። ከዛ ኮዳቸውን ትጽፉና ትገባላችሁ ማለት ነው። ቢኒ ቪዲዮ አብራ ቢኒ ሞስ ደግሞ ሳምንት መስፈርቱን ሲያስመዘግብ እሁድ ለታ መስፈርቱን ሲያስመዘግብ የተቀየማችሁት ሰዎች አላችሁ እና ለዛ ደግሞ ኤክስፕላኔሽን መስጠት ስለሚፈልግ ነው ኤክስፕሌን ማድረግ ስለሚፈልግ ነው የመጣው። ራሱን ኤክስፕሌን ማድረግ ይፈልጋል። ሶ እናዳምጠዋለን። አቡዬ መንገድ ላይ ነኝ ልግባ። ቪዲዮ አይመቸኝም። ቤት ስገባ 5 ደቂቃ ልሞክር። በቃሽ ቤት ስትገባ ችግር የለም። ቪዲዮ አብረተክ ነው ማውራት ያለበት ግድ ነው። እሺ 5 ደቂቃ መለሳለሁ። በቃ ችግር የለም። እሺ የዘካሪያስና የኃይሌን መስፈርት ወይ ተስፍዬ ምናልባት ቢሮ ነው ያለሁት። እኔም ወደ ቤት ስለምገባ የገባሁበት ምክንያት የቅልቦች ኮድ የገባሁበት ምክንያት ጠዋት ቮይስ ስላስቀመጥኩልሽ ጉዳይ ነበረና የሚሰማ ከሆነ እየሰማሁህ ነው እኮ። እሺ ምንም ችግር የለም። አሁን መሆን ይችላል። የእነሱን ጉዳይ ለእሑድ ማስተላለፍ ይችላሉ። ልጅቷ ካለች አለች አሁን እንትን መደወልም እችላለሁ። እሺ ደውልላት፣ ችግር የለው ደውልላት። አሁን ይሁን አለች ኦንላይን። እሺ ትግባ እኮ እጄ ልታ እኔ ማስገባት እችላለሁ። ትችላለህ። ካለክ እኮ ሞዴሬተር በቀደም ሰጥቼ ካለ ትጻፍልክና አስገባት። የት አለች? ጻፊ በላት። እጄ ልታጠብ ጋይስ አውሩ። እሺ የኃይሌና ዘካሪያስ የእናንተን መስፈርት ጽፌያለሁኝ። እሑድ አስገባችኋለሁ። እሺ ዛሬ አልተገኘላችሁም። እሺ በቃ እሑድ አስገባችሁና የእናንተን ድካም አቡዬ አንድ ነገር ጨምርና እንወጣለን። እሺ ጨምር። እስከዛ ችግር የለም። ጨምር። እኔ እጄን ታጥቤ መጣሁ።
ማለት ሰዎቹ ያን ያህል ሪሌብል ወይም እምነት እንዲኖራቸው ከፈለግሽ ያው ፎቶ ይለጥፈሽ አንቺ በዚህ ፐብሊክ ላይ ያው የፈለግሽውን እንትን ማድረግ ትችላለሽ። እንደዚህ አይነት የእምነት ክደት የሚያድርባቸው አይነት ሰዎች ካሉ ለማለት ፈልጌ ነው። ከዛ ውጭ ያለው መስፈርቴ እንዳለ ሆኖ ማለት ነው። ምን አልክ ዘካሪያስ? አልሰማሁህም። እጄ ልታጠብ ሄጄ ነበር። ምን አልክ? ማለት ያው ሰዎቹ ከዚህ ከመጣ በኋላ ወደ ሌላ ቤንድ ብታረግስ ምናምን የሚል ስጋቻ ስላለባቸው እሱን ለማስተካከል ያክል ፎቶዬን ለጥፈሽ ፐብሊክ ላይ ማውጣት ትችላለሽ። እሱ ምናልባት የሚያሳምናቸው አይነት ነገር ከሆነ ነው እያልኩሽ ያለሁት። ኦኬ፣ ምናልባት ከወሰድነው በኋላ አሁን ገባኝ። ምናልባት ከወሰድነው በኋላ ይክደናል ብለው ለሚያስቡ ሰዎች ከፈለጉ ፎቶ ይለጥፈሽ ቪዲዮ መስራት ትችያለሽ ነው። አዎ፣ ይሄን ቃል መገባልሽ ማለት ነው። ሰው ያን ያህል ማለት ደግሞ አንቺ ደግሞ እንደዛ ሆኖብሽ አሁን ያለሽውን ህይወት አጥተሽ ሌላ ህይወትም ምን አይነት ህይወት ልትመሰረት ትችያለሽ? እና በዚህ መንገድ እንኳን ያው በጣም ሪሌብል መሆን ይችላሉ ብዬ ስላመንኩ ነው። ትክክል። የዘካሪያስን ልንገራችሁ፣ ተስፍዬ ልጅቷን እስኪያስገባት ድረስ አንዴ ልንገራችሁ የዘካሪያስን መስራት። ዘካሪያስ በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 32 የሆነ የሚፈልጋት ጸይም ወይም ቀይ ችግር የለበትም። ቁመቷ ከሜትር ከ55 እስከ ሜትር ከ65 የሆነ እና ስራ ያላት ከሀገር ውጭ የምትኖር አግብታ የፈታችን ብትወልድ ልጅን ብትኖረው ችግር የለበትም። ግን ምንድነው እሱ ኢትዮጵያ ውስጥ መኖር አይፈልግም። የተማረ ነው፣ ፋርማሲስት ነው። ግን ደሞዙ ህይወቱን ለመቀየር በቂ ስላልሆነ የተሻለ ሀገር መስራት ይፈልጋል። እናም ውጭ ሀገር የምትኖር የትዳር አጋር ነው የሚፈልገው። ዘካሪያስ ሚዩት አድርግ። እናም አግብታ የምትወስደው ነው የሚፈልገው። አውሮፓ ሚሆን አሜሪካ አረብ ሀገር የትም ቦታ ብቻ አግብታ ወጪውን ችላ የምትወስደው እና ከመጣ በኋላ ይለወጥብኛል ብላ የምትፈራ ከሆነ እኔ ጋረንቲ እንደሆነው ከካዳት ፎቶ ለጥፌ ቪዲዮ እንድሰራ እና ሌላ ሴት እንዳያገኝ እንዳደርግ ዋስ እንደሆነው ነው የነገረኝ። በዚህ የምትስማማ ሴት ካለች ዌልካም። ኮዱ 01 ነው እኮ በራሱ ሂድ። እኔም ብዬ ነበር አንዲት ልጅ ከዱባይ መጣ። እኔ ከዱባይ መጣ እሱን ፈልጋ በራሱ ይሄድ ብዬ ነበረ። ግን የለውም በራሱ የሚሄድበት ኑሮ ከእጅ ወደ አፍ ነው። የእናቱን ህይወት የራሱን ህይወት መለወጥ ይፈልጋል እና በቃ አላማው መለወጥ ነው እንደማይክድ። እንግዲህ ቅድም 8000 ሰው ነበር፣ አሁን 6500 ሰው አዳ። በ8000 ሰው ፊት ቃል ገባ እንደማይክድ። ይቅርታና ሀውዬ ከጨረሽ የዘካሪያስን እኔ አንድ ሀሳብ መናገር ከቻልኩኝ ከተፈቀደ ይፈቀዳል። ኃይሌ ተናገር። አመሰግናለሁ በጣም ምንሽ አንዳንድ ሀሳቦች አሉና ትዳሩን ፈልገው አይደለም ለአንዳንድ ነገሮች ነው እዚህ የሚገቡት አንዳንዶች ምናምን የሚባል ባለፈውን በገባውበት ሰዓት አሁንም በገባውበት ሰዓት በተደጋጋሚ የሚነሳ ሀሳብ ነውና ስፔሲፊካሊ የእኛን ፖይንት አድርጎ የሚነሳ ሀሳብ ስለሆነ እኔ ምላሽ ልስጥ ብዬ ነው። በዚህ አጋጣሚ እኔ ስራ እየሰራው ነው። የራሴ ስራ ነው ይሄ። ከኋላ የምታዩት የራሴ ስራ ነው። ጫማ ቤት ነው ያለኝ። ኦልሬዲ ህይወትን ሀስል እያረኩ ነው እየሰራው ነው እና እኔ ጀስት አለ አይደለ ያው ስትኖሪ የምትመርጪው ሀገር አለ። ለምሳሌ ኢትዮጵያ ውስጥም ስትኖሪ አዲስ አበባ፣ ባህር ዳር፣ እኔ ለምሳሌ ባህር ዳር ነው የምኖረው። ባህር ዳር የትም ቦታ ልትመርጭ ትችያለሽ እና እኔ እንዳጋጣሚ እዚህ ሀገር መኖር አልፈልግም። ለዛ ነው። ሁለተኛ ደግሞ እኔ ምንም አይነት ነገር ከማገባት ሴት ወይም ከሚስቴ ምንም አይነት ነገር አልፈልግም። ዛት ሚንስ ገንዘብ አልፈልግም እንደማለት ነው። እኔ ራሴ ገንዘብ አለኝ። ምናልባት ላላገኝ የምችለው ቪዛውን ላላገኝ ይችላለሁ እንጂ ስራ የራሴ ስራ ስላለኝ የትራንስፖርት ሁሉንም ነገር ራሴ ችዬ የሚሄድ አይነት እና ይሄ ነው። አመሰግናለሁ። እኔ ይሄንን ለማለት የፈለኩት ሚስ አንድ ተቋም እንዳታረጉ ስለፈለኩኝ ነው። በጣም አመሰግናለሁ። በጣም ጥሩ አድርገህ ነው ያስረዳኸው። ጎበዝ። የራሱ የሆነ ስራ ያለው ሰው ነው። ከሴት ምንም አይነት ብር አይፈልግም። ግን ከኢትዮጵያ ውጭ መኖር ስለሚፈልግ የሚያገኛት የትዳር አጋር የምትኖርበት አገር ብትወስደው እራሱ ወጪ መሄድ አቅም ያለው ሰው ነው።
ትክክል ነው። እሺ ምንም ነገር ስሜት 50 ቤተሰብ እምነት አሰርት ሐዳር ታርቅ በቃ ናይስ ወይ ባለ ጉዳይ ነበረች። አዎ ገና ደግሞ አዲስ አካውንት ወይኔ በእናታችሁ አስገቧት። ባለ ጉዳይ ነበረች። ስለዚህ ኃይሌና ዘካሪያስ እሁድ ነው። እሺ እሁድ መታችሁ በላይቭ ካልተገኘ ቃል እገባላችኋለሁ ቪዲዮ ሁላ እስከ መስራት ድረስ እደርሳለሁ። እኔ ለእናንተ የምትፈልጓትን የትዳር ጋር እስክታገኙ ድረስ ከጎናችሁ ነኝ። እሺ ወንድሜ፣ እሺ ወንድሜ ይመችክ። ዘካሪያስ እሁድ እንገናኛለን። ኃይሌ እሁድ እንገናኛለን። እሺ ዘካሪያስ ቪዲዮ እንኳን እሰራላችኋለሁ። አይደለም በላይቭ እንኳን ካልተገኘ ቪዲዮ እሰራላችኋለሁ። ቃሌ ነው። ቪዲዮ ሰርቼ አፋልጋችኋለሁ። እናንተ ፋቁ ችግር የለውም። እናንተ ቆማችሁ እነሱ እያገቡ ሲወልዱ ባይናችሁ ታያላችሁ። የምትስቁ ሰዎች ሳቁ። እነሱ ምን ይመሰለ ግጣማቸውን እያገኙ እየተጋቡ ወደ ውጭ ሀገር ሲሄዱ ሲወልዱ አይናችሁ እያየ ሲፖስቱ፣ ሰርጋቸውን ሲፖስቱ፣ የልጆቻቸውን ክርስትና ሲፖስቱ ምን ሲሉ አይናችሁ ያያል። እንቀጥለኛል ወይስ